የኢትዮ ቴሌኮም ቀጣዩ አድማስ ስትራቴጂ በአፍሪካ የዲጂታል ኢኮኖሚ ውስጥ የመሪነት ሚናን መያዝ ነው። ተቋሙ ባለፉት 7 ዓመታት ዲጂታል ኢትዮጵያን እውን ለማድረግ በትጋት ሲሰራ የቆየ ሲሆን ባለፈው ዓመት የተጀመረው እና ለ3 ዓመታት የሚተገበረው የቀጣዩ አድማስ ስትራቴጂ ሁለንተናዊ ማህበራዊና ኢኮኖሚያዊ እድገትን ለማፋጠን ያለመም ነው። በባለፉት 2 ስትራቴጂዎች ብሪጅ እና ሊድ ግሮዝ ስትራቴጂ የራሳቸውን ስልት ተጠቅመዋል። ኔክስት ሆራይዘን ግን እንዳያችሁት መጠነ ሰፊ ማስፋፊያ የምናደርግበት እንደዚሁም የናሽናል ኢምፓክቱ ከፍተኛ የሚሆን ስትራቴጂ ነውና ራሱን የቻለ ለየት ያለ ደግሞ የማስፈጸሚያ ስልት ያስፈልገው ነበር። ለዛም ኔክስት ሆራይዘን ስትራቴጂክ ኮምፓስ ያልናቸው 4 ኮምፓሶች ባላንስድ ሆነን እድገት ብቻ ሳይሆን ሰስተኔብል የሆነ እድገት እንዲኖረን ዘላቂነት ያለው እድገት እንዲኖረን ስናድግ ኤፊሽንት ሆነን ወይም ውጤታማ ሆነን እንደዚሁም እነዚህ ሁሉ የተሰሩ ስራዎች እድገትም ውጤታማነትም እንደዚሁም ኢኖቬሽን ቀጣይነት እንዲኖረው የሚያረጋግጥ ኳድራንት ነው ማለት ነው። ተቋሙ አገልግሎቱን ተደራሽ በማድረግ ጊዜውን የጠበቀ ዘመናዊ እንዲሆን በማስቻል ረገድም በተጠናቀቀው የበጀት ዓመት ከዚህ ቀደም ከነበረው ከፍተኛ አፈጻጸም አሳይቷል። በ3 ዓመት ስትራቴጂክ እቅዱ ያገኛቸውን ስኬቶች ቀጣይነት ለማረጋገጥ ያስችለውም ዘንድ ከ75 ቢሊዮን ብር በላይ ኢንቨስት አድርጓል። በመላው ሀገራችን ተደራሽ እንዲሆን የማድረግ ተደራሽ ያልሆኑ አካባቢዎችን ማህበረሰባችንን ታሳቢ ያደረገ የጂኦግራፊካል ከቨሬጅም እንደዚሁም የካፓሲቲ የምንለው አቅሙንም የማሳደግ ስራ በበጀት ዓመቱ በሰፊው አከናውነናል ማለት ነው። በዚሁ ስራ 603 ተጨማሪ የሞባይል ጣቢያዎች ተገንብተው አገልግሎት ሰጥተዋል ማለት ነው። የተገነቡት ወደ 677 የሚሆኑ የሞባይል ጣቢያዎች ናቸው። ከነዛ ውስጥ ተጠናቀው ወይም የሞባይል ሬዲዮ የምንላቸው ኔትወርኩ ማለት ነው ሙሉ ለሙሉ አገልግሎት እንዲሰጡ የሚያስችሉ እቃዎቻቸው ተገጥሞላቸው ለስራ የበቁት 603 የሞባይል ጣቢያዎቻችን ናቸው ማለት ነው። በዚህም አጠቃላይ የሞባይል ጣቢያችን ዛሬ ላይ 10613 እንዲደርስ አድርጓል። ይሄ ለዲጂታል ኢትዮጵያ እውን መሆን ቀጣይነት ትልቅ አስተዋጽኦ የሚያደርግ ነው። አጠቃላይ ደንበኞቻችን የምናስተናግድበት የኔክስት ጄኔሬሽን ቢዝነስ ሰፖርት ሲስተማችን 110 ሚሊዮን ካፓሲቲ ያለው ይሄም አስተማማኝ ሆኖ መዝለቅ እንዲችል ስራዎችን ሰርተናል ማለት ነው። የኦፕሬሽናል ሰፖርት ሲስተማችን የምንለው ይሄም ሌላ ከፍተኛ ኢንቨስትመንት ያደረግንበት 80 ሚሊዮን ደንበኞችን ማስተናገድ የሚችል ይሄን ሁሉ ኢንቨስትመንት አድርገን በዘንድሮ በጀት ዓመት ምን ያህል ሀብት ተጨማሪ ሀብት ፈጠርን የሚለውን ስናየው ከላይ የጠቀስኩላችሁ ማስፋፊያዎች 75.6 ቢሊዮን 76 ቢሊዮን ብላችሁ መውሰድ ትችላላችሁ። ኢንቨስትመንት ተከናውኖ ፕሮጀክቶቹ ተጠናቀው በአካውንቲንግ ቋንቋ ማለት ነው ካፒታላይዝድ ሆኗል ማለት ነው። በተጠናቀቀው የ2018 በጀት ዓመትም ለማግኘት ካቀደው ገቢ የእቅዱን 99.7 በመቶ ማሳካትም ችለዋል። በበጀት ዓመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። ጆርናችን ምን ይመስላል ካለን እንግዲህ አሁንም ትራንስፎርሜሽናችን ከጀመርንበት ከጁላይ 2018 አንጻር ስናየው እንግዲህ 37.9 ቢሊዮን ከነበረበት አሁንም ወደ 215 መጥቷል። በእድገት ነው የቀጠለው ከአመት አመት እንግዲህ በአማካኝ የሚያድግበትንም እንደምታዩት ነው ማለት ነው። ባለፈው በተጠናቀቁት 2 ሰክሰስፉሊ በጨረስናቸው ስትራቴጂ ዘመንም እድገት ነበረው። አሁንም ደግሞ በኔክስት ሆራይዘን የመጀመሪያ ዓመት ይህን የመሰለ ትልቅ እድገት አስመዘግበዋል ማለት ነው። ተቋሙ ሁለንተናዊ የቴክኖሎጂና የመሰረተ ልማት ማስፋፊያ ስራዎች መሰረት በማድረግ የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥርንም 90.1 ሚሊዮን አድርሷል። በዘርፉ ላይ ከፍተኛ መዋለ ንዋይ በማፍሰስም በአፍሪካ የቀዳሚነት ስፍራን ለመቆናጠጥ የሚያስችለውን ስራ ይሰራል።